ተናስተልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። የኢትዮጵያ ባህር ኃይል ጠቅላይ መምሪያ ቢሮ ግንባታ 95 በመቶ መድረሱን ተገለጸ። የቀድሞ የሰላም ሚኒስትር ዴኤታ የነበሩት አቶ ታዬ ደንደአ በዛሬው ቀን በቁጥጥር ስር መዋላቸው ተገልጿል። ለምንና እንዴት ያዙ የሚለው መረጃ ይዘናል። እርስ በርስ ደም ልንቃባ አይገባም፣ ወላጆቻችን ስህተት ከመስራት ሊታቀቡ ይገባል ስትል የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ ተናገረች። ግብጽ በአባይ ውሃ አሁን ይጠቀመች ካለው የውሃ መጠን 7 በመቶ በላይ ተጨማሪ ውሃ የሚፈልግ የበረሃ ከተማ ግንባታ ፕሮጀክት ይፋ ማድረጓ ተገለጸ። ከውጭ ቻይና አሜሪካ የገባቸውን የንግድ ስምምነት በአደገኛ ሁኔታ መጣሷን አስታውቃ ጥቅሞቿን ለመከላከል ጠንካራ እርምጃዎችን እንደምትወስድ አስታውቃለች። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ የተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም በ2000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር። በቅድሚያም በማዕከላዊ ኢትዮጵያ ክልል ከምባታ ዞን አዲሎ ዙሪያ ወረዳ ሐሚዶ ቀበሌ የገጠር ኮሪደር ልማትን አስጀምረናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በተጨማሪም ጠቅላይ ሚኒስትሩ በቀበሌው የሚኖሩ አንድ አርሶ አደር ሞዴል የገጠር መንደር የጎበኙ ሲሆን አርሶ አደሩ ጽዱ፣ ጤናማና ለማየት እጅግ ማራኪ የሆነ የሚኖር አካባቢን በመኖሪያ ግቢው ውስጥ በመፍጠር ምሳሌ የሚሆን ስራ አከናውነዋል ብሏል። ጽዱ የመኖሪያ ስፍራን ከመፍጠር ባለፈ በሌማት ትሩፋትና ጓሮ አትክልት ልማት ላይም ንቁ ተሳትፎ እያደረጉ ይገኛል። ይህም ስራ በሁሉም አካባቢ በትብብር ሊሰራ እንደሚገባ ገልጿል። እንዲሁም በዞን ሁሉ ልዩ የተፈጥሮ ገጸ በረከት የሆነው ሀምበርቾ ተራራን በማህበረሰብ ተሳትፎ የኢኮ ቱሪዝም ማዕከል ለማድረግ የተከናወኑ ስራዎችም እጅግ የሚደንቁ ናቸው ብሏል ጠቅላይ ሚኒስትሩ። በተራራው የተገነባው 777 የመወጣጫ ደረጃ አካባቢውን ተደራሽ የመስህብ ስፍራ ያደረገው ሲሆን ተራራ መውጣትና የተለያዩ የአዕዋፋት ዝርያዎችን መመልከት የሚወዱ ቱሪስቶች ወደዚህ ስፍራ በመምጣት ማራኪ ጊዜን ማሳለፍ ይችላሉ ሲሉ መልእክታቸውን አስተላልፈዋል። ዛሬ በቅዱስ ሲኖዶስ ምልዓተ ጉባኤ የተመረጡት ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲስቆሮስ የአቀባበል መርሃ ግብር ተደረገላቸው። በዚህ መርሃ ግብር ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተገኝተው አባታዊ መልእክት አስተላልፈዋል። ቅዱስነታቸው የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መምራት ይኖርበታል ብሏል። የእግዚአብሔር ቤት በአምልኮት እግዚአብሔርና በጸሎት ከመራ ነው ሁሉም ነገር ቀና ይሆናል። ዓለማዊ መንገድ ከተደበላለቀበት ግን አደገኛ ነው ሲሉ አስገንዝበዋል። ጋሻና ቅል ለየቅሉ ይሰለል እንደሚባለው መንፈሳዊነትና ፖለቲካን ለይተን መጓዝ ይኖርብናል ሲሉም ተናግሯል። አያይዞም አዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪና እንደ አንድ ልብ መካሪ በመሆን በሐቅና በቅንነት ልናግዛቸው ይገባል ሲሉም ተናግሯል። ይህችን ታላቅ ቤተክርስቲያን በእግዚአብሔራዊ መንገድ ሰርተን ካልጠበቅናት አደጋዊ ከፋ ይሆናል ያሉት ቅዱስነታቸው ይህንን በመገንዘብ ቤተክርስቲያናችንን
በቀና መንገድና በመንፈሳዊነት መምራት ይኖርብናል ሲሉ አጽንኦት ሰጥቷል አስገንዝበዋል። ሰላም የሚገኘው ከሰላማዊቷ ቤተክርስቲያን ነው ያሉት ብፁዕ ቅዱስ ፓትርያርኩም ከቤተክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የተሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባት ለሀገራችን ሰላም የበኩላችን አስተዋጽኦ ለማበርከት በትጋት መስራት ይኖርብናል ብሏል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳዊያን ነን። እግዚአብሔር ሲፈጥረን ንጹሃን አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ወርደን ተጠባቂዎች የሆኑ ያሉት ቅዱስነታቸው እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ሲሉ ገልጿል። በመጨረሻም አሁን ለተመረጡት አባቶች እግዚአብሔር አምላክ ጽናትንና ብርታትን ይስጥልን። የአገልግሎት ጊዜያቸውንም ጨርሰው የተሰናበቱትን አባቶቻችንም እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራዎቻቸውን ሁሉ ይባርክ በማለት መርሃ ግብሩን በጸሎት ማጠናቀቃቸውን ምንጮች ገልጸዋል። ተፎካካሪ ፖለቲካ ፓርቲዎች ለኢትዮጵያ ብሔራዊ ጥቅም መከበር በጋራ ሊቆሙ ይገባል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ለተረጋጋ የፖለቲካ ስርዓት ባህል ግንባታ የፓርቲዎች ሚና በሚል መሪ ሀሳብ በመዲናዋ ከሚገኙ የተፎካካሪ ፖለቲካ ፓርቲዎች ጋር ተወያይቷል። በዚህ ወቅት ከንቲባ አዳነች ኢትዮጵያውያን በጋራ በርካታ ጦርነቶችን በማሸነፍ የሀገር ሉዓላዊነትን ማስጠበቅ ቢችሉም ከድል ማግስት ተቀራርበው መወያየት ባለመቻሉ የፖለቲካ ቁርሾች መፈጠራቸውን አውስተዋል። በዚህም ፍላጎታቸውን ለማሳካት ትጥቅ ያነገቡ ኃይሎች መፈጠራቸውንና ሀገር ብዙ ዋጋ መክፈሏን አስረድቷል። ይሁን እንጂ የለውጡ መንግስት የመድብለ ፓርቲ ስርዓት እንዲጠናከር ለተፎካካሪ ፓርቲዎች ድጋፍ እያደረገ እንደሚገኝ ጠቅሰው በዚህም በኢትዮጵያ የፖለቲካ ባህል ውስጥ አዲስ ምዕራፍ መፍጠር ተችሏል ብሏል። የተፎካካሪ ፓርቲዎች አባላት በአዲስ አበባ ከተማ ካቢኔና በሚኒስትሮች ምክር ቤት ውስጥ በኃላፊነት እንዲሰሩ መደረጉን ላብነት ጠቅሷል። የፖለቲካ ልዩነት ጤናማ መሆኑን በማመን መንግስትና ተፎካካሪ ፖለቲካ ፓርቲዎች በሀገራዊ ጉዳዮች ላይ በትብብር ሊሰሩ እንደሚገባ ማስገንዝበዋል። በተለይም ተፎካካሪ ፖለቲካ ፓርቲዎች በኢትዮጵያ ብሔራዊ ጥቅም ጉዳይ በጋራ እንዲቆሙ ጠይቋል። በመድረኩ በአዲስ አበባ ከተማ የሚንቀሳቀሱ 17 የተፎካካሪ ፓርቲ ተወካዮችና የአዲስ አበባ ከተማ የፖለቲካ ፓርቲ የጋራ ምክር ቤት ኃላፊዎች ተገኝተዋል። እርስ በርስ ደም ልንቃባ አይገባም፣ ወላጆቻችን ስህተት ከመስራት ሊታቀቡ ይገባል ስትል የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ስምሃል መለስ ተናገረች። ስምሃል አንድ በትግርኛ ቋንቋ ከሚተላለፍ የማህበራዊ ትስስር ሚዲያ ጋር ባደረገችው ቆይታ እባካችሁን በአፈሙዝ የሚፈታ ችግር የለም፣ ከስህተታችሁ ልትማሩ ይገባል ስትል በተለይ ስብሃት ነጋን ቡድን መክራለች። በእርግጥ ብዙ አግኝቻቸው አላውቅም ያለችው ስምሃል ባገኘሁት አጋጣሚ ሁሌም የምላቸው የሆነው ወላጆቻችን ሲያጠፉም ሊመከሩና ሊነገራቸው ይገባል ስትል ተደምጣለች። በእርግጥም መጨረሻቸውን ማበላሸት ከፈለጉ ይህንን ምክር አለመቀበል መብታቸው ነው። ነገር ግን የኔን መጨረሻ እንዲያበላሹ አልፈቅድላቸውም ስትል ተናግራለች። ትውልዱም ይህንን ሊፈቅድ አይገባም ብላለች። ታሪክን ከድተው የትውልዱን መጨረሻ ለማበላሸት መሞከር ዋጋ ያስከፍላል ስትል በትግርኛ ቋንቋ ተናግራለች። ሀሳቧን ተከታትለን እንመለስ። خبل عزدلخو أفتم نتن تسفى قريص أسلا زلخو فتم عبيتي نتم من إسي بلغت خط حلال في دلي فقير كالي ببعلنا دم خنفاسس يويلنا جيجا يو إلنا آياتنا خل الرموم خل خل ألنا تاريخ السرح بقينا ترح يخونا you know توباك ون حزن آبنت بهيب هوب بموسيقى عوي تاريخ سرحي قومون تاريخ تسرح تخيلها بهيب هوب براب تاريخ يسرح أوش تسلام فينكا بون تاريخ يسرح نا أفهم الزبها اللي ترفنا أنجاز الزبها اللي ترفنا زول مخرخة حلال في دلي تفاعل كله فقري بتعمي أي أنت هستويش كنسي نولدنا نمكر زلفت محاورة ميديا زخون من قصص نيرو حدا جزء عمد لاي مالس نجارات هذا خالد مالت بزح يرخوا بمزرخ قوة مجات أبغى دوم زمكر مودعتهم خبلا شو تدا اليوم سوق مسلون ناتي حوار نايم حنشاش مسل جن يبلون السول خنفقد جورو خنفقد لهم مالت خنفكر لنا زول النت يبلي ناتي حواري ناتي نايدقين نحواتي
مودعتهم دلا يميقور كل تاريخ حمشيش كاز كله تن بزختت افافقوت دليخا السيو ناتي حوار قد تسرق اي تخل السو توما ياتي ون توما ها اي نيات كتمهر لا دفرت نايز زمن بتاع مفرحي ولدنا ولاد زمخر اللي جزيه صحنا لنا بخعينا تلو حاجه ناي تقالنت بشو مومينا نصوعو نيرنا ناو ناي نتنعتين بر هايراركي خين لمد سو نخن دفر نخن حاتت إلهم يوم فوق زقورو نيرهم حز دما أي تدفرو أي تحتاتو زوي العيلة تنتنمت يوم اللو that ship too has sailed too late حتى نتنخزالة بيخلن وعلي ترحو كيلي إخزالة بزخل أنا خدف فريق حتى تيه جيجا يخبليه قدف خبليه هاي بتعمل صبو السقافتي أفتي قد لي يوزو نجارسي أنا عاوزي أو سويدن سمس أخيهم وتمهيرتي عدنا زلو نجارسي بتعمل سكف مخانس أوزي تمهيري أوزي سبك أخلو معري وزد هلو سلطان جزي وسيد نخلهم ده كمسلم ودكوها هذا حد جزي أو تجري زبور نجارات سمعت له جازت إنياتات نبوليتيكيات زقارو لمركع تريتر له نيشتي يسكف بوا معناته معارف الرأي لو خمد لهم سك أنا ودميس للسنة أني يزي نأخ عاب أو كقدم كواتعاب يخي جميل ونيو سمهل تعمي يغني لنا كلمة على البقعة كم تبلسي تسفان جبر لما أنت بتعمي يغني لنا حفتي لازم عدم كان يغني لي جنزاوكي تمركتنا ون زي يكون سلسة معكم يغني لنا አቶ ታዬ ደንዳ በዛሬው ቀን በቁጥጥር ስር መዋላቸው ተሰማም። አቶ ታዬ ደንዳ በፌዴራል ከፍተኛ ፍርድ ቤት በመዝገብ ቁጥር 321683 ሐምሌ 30 ቀን 2016 ዓ.ም በዋለው ችሎት ቀርቦባቸው በነበረው ሁለት ክሶች መከላከል ሳያስፈልጋቸው በነጻ የተሰናበቱት መሆኑ ይታወሳል። ይሁን እንጂ በህገወጥ የጦር መሳሪያ መያዝ ወንጀል እንዲከላከሉ ተብለው የመከላከያ ማስረጃዎቻቸውን በዋስ በመሆን እያሰሙ በቀጠሮ ላይ የሚገኙ መሆኑም ይታወቃል። ይሁን እንጂ በአቃቢ ህግ ነጻ በተባሉበት ሁለት ክሶች ከፍተኛ ፍርድ ቤት የሰጠውን ውሳኔ በመቃወም ይግባኝ በመጠየቅ በፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ችሎት ሲከራከር ቆይቶ ይግባኙ ተቀባይነት አግኝቶ አቶ ታዬ ደንዳ ለአቃቢ ህግ ይግባኝ አቤቱታ ላይ መልስ እንዲሰጡ ተደርጓል። ከዚያ በኋላም ግራ ቀኙን ሲያከራክር የቆየው የፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ችሎት በዛሬው ዕለት 25/09/2017 ዓ.ም በዋለው ችሎት የከፍተኛ ፍርድ ቤት የሰጠውን በነጻ የማሰናበት ብይን በመሻር በወንጀለኛ መቅጫ ህግ ስነ ስርዓት ቁጥር 142/1 መሰረት ነጻ የተባለባቸውን ውሳኔ በመሻር ሊከላከሉ ይገባል ብሎ ወስኗል። በዚህ መሰረት ከዚህ በፊት አቶ ታዬ ደንዳ በዋስ የተለቀቁት ሁለት ክሶች በከፍተኛ ፍርድ ቤት ነጻ ስለተባሉ ስለነበረ አሁን ግን የከፍተኛው ፍርድ ቤት ውሳኔ የተሻረ በመሆኑ የዋስ መብቱ ቀሪ ሆኖ በዛሬው ቀን በቁጥጥር ስር እንዲውሉ እንደተደረገም ምንጮች ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከሀገራዊ ምክክር አጀንዳ ማሰባሰብ ጋር በተያያዘ በቀጣይ የትግራይ ክልልን ተደራሽ ለማድረግ እንሰራለን ሲሉ ተናገሩ። ምክክሩ አካታች እንደመሆኑ መጠን የትግራይ ክልልን ሳንይዝ የምክክሩ ስኬት የሚታሰብ አይደለም ነው ያሉት ዋና ኮሚሽነሩ። በመሆኑም የትግራይ ክልልን ተደራሽ ማድረግ በቀጣይ ኮሚሽኑ የሚያከናውነው ተግባር ነው ብሏል። እንዲሁም በውጭ ሀገር ከሚኖሩ ኢትዮጵያውያን ጋርም አጀንዳ የማሰባሰብ መርሃ ግብር ይከናወናል ነው ያሉት። በሌላ በኩል በትጥቅ ትግል ላይ ያሉ ወገኖች አጀንዳዎቻቸውን ወደ ምክክር ቋት እንዲያስገቡ ጥሪ አቅርበዋል። ትናንት የተጠናቀቀው የፌዴራል ተቋማትና ማህበራት አጀንዳ ማሰባሰብ ሂደት አጀንዳ ርክክብ ተቋማቱ የተዋሃዱ አጀንዳዎችን ማቅረብ የቻሉበት መሆኑንም ተናግረዋል። የ2017 ዓ.ም የሪሚዲያል ተማሪዎች ፈተና ዛሬ ግንቦት 25 መስጠት መጀመሩ ተገለጸ። የወጣው የፈተና መርሃ ግብር እንደሚያሳየው ከማዕከል የሚሰጠው ፈተና ለ5 ቀናት ማለትም እስከ ግንቦት 30 2017 ዓ.ም ድረስ ይቆያል። አርብ ግንቦት 29 2017 ዓ.ም ኢድ አል አድሃ አረፋ በዓል በመሆኑ ፈተናው በዛን ዕለት እንደማይሰጥ መርሃ ግብሩ ያሳያል። ፈተናው ግንቦት 30 2017 ዓ.ም ለተፈጥሮ ሳይንስና ለማህበራዊ ሳይንስ ተማሪዎች በሚሰጠው የእንግሊዝኛ ትምህርት ፈተና እንደሚጠናቀቅ ይጠበቃል። የ2017 ዓ.ም የሪሚዲያል ተማሪዎች የማጠቃለያ ግምገማ ከ100%
ከማዕከል ብቻ እንደሚሆን ትምህርት ሚኒስቴር መግለጹ ምንጮች ገልጸዋል። የተሰጣቸውን ፕሮጀክት በወቅቱ አጠናቀው ለማስረከብ በከፍተኛ ርብርብ ላይ እንደሚገኙ በአዲስ አበባ ጃን ሜዳ የኢትዮጵያ ባህር ኃይል ጠቅላይ መምሪያ ፕሮጀክት ግንባታ ስራ አስኪያጅ ገለጹ። በመከላከያ መሐንዲስን ዋና መምሪያ ባለፈው ዓመት ግንባታው የተጀመረው የኢትዮጵያ ባህር ኃይል ጠቅላይ መምሪያ ቢሮ ፕሮጀክት ግንባታው 95 በመቶ መድረሱን የገለጹት የፕሮጀክቱ ስራ አስኪያጅ ሌተናል ኮሎኔል ኢንጂነር በቀለ መለሰ ናቸው። በ3 ሄክታር ላይ ግንባታው እየተከናወነ የሚገኘው ቢሮ B+G+4 ባለ 4 ወለል ያለው ሲሆን በ2800 ካሬ ሜትር ላይ ነው ያረፈው። ከዋናው ህንፃው በተጨማሪ በውስጡ ብዛት ያላቸው ቢሮዎች፣ ክሊኒክ፣ የስብሰባ አዳራሾች፣ ስቶር፣ ስፖርት ማዘውተሪያ፣ ጂም፣ የጥበቃ ማማ፣ የመኪና ፓርኪንግ፣ ቤዝመንት ያለው ሁሉን ያካተተ ዘመናዊ ፕሮጀክትና ሌሎችም ህንፃዎች ያካተተ መሆኑን የገለጹት ሌተናል ኮሎኔል ኢንጂነር በቀለም ግንባታው ጥራቱን ጠብቆ ለማጠናቀቅ ከመደበኛ ስራ ሰዓት ውጪ በምሽትም እየተፋጠነ ነው ሲሉ ተናግረዋል። ጠንካራና ለቆመበት ዓላማ ጽኑ የሆነ ግዳጁን በድል የሚወጣ ሰራዊት ተፈጥሯል ሲሉ ሌተናል ጀነራል መሐመድ ተሰማ ተናገሩ። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ሰራዊቱ የሀገርን ሉዓላዊነት ለማስጠበቅ የኢትዮጵያን ዳር ድንበርና የህዝብን አንድነት በኃይል ለመናድ የሚሰነዘርን ጥቃት በመመከት የሀገራችን ሰላምና አንድነት የማረጋገጥ ተልዕኮም በድል እየተወጣ የሚገኝ የድል ሰራዊት ነው ብሏል። ሰራዊታችን የአልሸባብን ሴራና ተንኮል በመገንዘብ የምስራቁን ቦርደር አካባቢ እየጠበቀ ያለ መሆኑና በምስራቅ ሐረርጌና ምዕራብ ሐረርጌ አካባቢ የሸኔን ጥፋት እያመከነ ያለ እንዲሁም በአማራ ክልልም የጽንፈኛው ኃይል ሀገር የማፍረስ ተልዕኮ በማክሸፍ ግዳጁን በአስተማማኝ እየተወጣ ይገኛል ሲሉ ተናግሯል። በአሁኑ ሰዓት የሀገራችንን ሰላምና እድገት የማይፈልጉ የውጭና የሀገር ውስጥ ጠላቶች ስላሉብን እየተዋጋን ለትልልቅ ሀገራዊ ግዳጅ መዘጋጀት ስላለብን ስልጠና ላይ የምትገኙ ሰልጣኝ ሙያተኞች አቅማቸውን ይበልጥ በማጎልበት ተጨማሪ አቅም መፍጠር ይኖርባቸዋል ብሏል። ሰልጣኞች የተቋሙን ንብረት በጥንቃቄ በመያዝ እና ጠንካራ አሃድ በመገንባት እንዲሁም በግዳጅ ላይ አሃድን በብቃት መምራት ድል ማስመዝገብ የሚያስችል ክህሎት መኖር አለበት ሲሉ አሳስበዋል። ሰራዊቱ የኢትዮጵያን ህብረ ብሔራዊ አንድነቷን ያጸና የበለጸገች ሀገር ህገ መንግስታዊ ስርዓቱንና ሀገር መንግስቱን በመጠበቅ የሀገሪቱን ብሔራዊ ክብር ያረጋግጥና መስዋዕትነትን በመክፈል የሀገሪቱን የመጨረሻው ምሽግ ነው ሲሉም ተናግሯል። የሰለጠነና የተማረ የሰው ኃይል በማፍራት ዘመናዊ ሆነ ትጥቃችን በመታጠቅ ጦርነትን ከሩቅ ማስቀረት የሚችል ሰራዊት እየተገነባ ነው ያሉት ሌተናል ጀነራል መሐመድ ተሰማ ሰልጣኞች ወደ አሃዳቸው ስትመለሱ በተሰማራችበት የስራ ዘርፍ የተሰጣቸውን ተልዕኮ ከፍተኛ በሆነ ውጤት ግዳጃቸውን በጥራት በኃላፊነት ተጠያቂነትና ጥንቃቄ በተሞላበት መልኩ መፈጸም ይገባቸዋል ሲሉ አስገንዝበዋል። ሌተናል ጀነራል መሐመድ ተሰማ ሰራዊቱ ህገ መንግስቱን በጽናት በመያዝ የተቋማችንን ተልዕኮ፣ ደንቦች፣ መመሪያዎች፣ ባህሪያትና እሴቶች በመተግበርና በማስተባበር የአመራር ሚናቸውን መወጣት እንደሚገባቸው ተናግረዋል። መረጃው የመከላከያ ሰራዊት ማህበራዊ ትስስር ገጽ ነው። ግብጽ በአባይ ውሃ አሁን የተጠቀመች ካለው የውሃ መጠን 7 በመቶ በላይ ተጨማሪ ውሃ የሚፈልግ የበረሃ ከተማ ግንባታ ፕሮጀክት ይፋ አድርጋለች። የግብጽ ጠቅላይ ሚኒስትር ሙስጣፋ መድቡሊ ትናንት ፕሮጀክቱን ይፋ ማድረጋቸውን ሮይተርስና አረብ ወርልድ ዘግበዋል። የሚገነባው የበረሃ ከተማ ከካይሮ 42 ኪሎ ሜትር ርቀት ላይ በስተምዕራብ አቅጣጫ በምትገኘው ጅሪያን ከተማ አቅራቢያ እንደሚሆን ተገልጿል። ፕሮጀክቱ ግብጽ ከአባይ ወንዝ ከምታገኘው የፍትሐዊ የውሃ አጠቃቀም ከ7 በመቶ በላይ ፍጆታ ያለው ሲሆን መጠኑም 4 ቢሊዮን ኪዩቢክ ሜትር መሆኑን ተመላክቷል። የበረሃ ከተማ ፕሮጀክቱ አዲስ የእርሻ ልማትንም ያካተተ ሲሆን 2.28 ሚሊዮን ሄክታር የሚሰፋ እርሻ የሚጀመርበት ነው ተብሏል። ለከተማዋ የሚቀርበውን የአባይ ወንዝ ውሃ በመጥለፍ በመስታወት በሚሰሩ መተላለፊያ ቤቶች ውስጥ የሚጓጓዝ ሲሆን በየቀኑ 10 ሚሊዮን ኪዩቢክ ሜትር ያህል ውሃ እንዲደርስ ታቅዷል ተብሏል። የሀብቴን መጠን 2 በመቶ ብቻ ለልጆች ያወርሳሉ ያሉት የዓለማችን ቱጃሩ ቢል ጌትስ በኢትዮጵያ ባለፉት 25 ዓመታት ላበረከቱ አስተዋጽኦ የሀገሪቱን ከፍተኛ ኒሻን ሽልማት በፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ መሸለማቸው ይታወቃል። ይህንን ተከትሎም ቆይታቸውን በኢትዮጵያ ያደረጉት ቢል ጌትስ የአፍሪካን ዘላቂ ድጋፍና ዓለም አቀፍ አጋርነት ለማጠናከር የሚደረገውን ጥረት እንደሚደግፉ ቃል ገብቷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በህብረቱና በጌትስ ፋውንዴሽን ትብብር ዙሪያ ከቢል ጌትስ ጋር ተወያይቷል። የአፍሪካን ጤና ስርዓትና የምግብ ዋስትና ማሳደግ እንዲሁም የሀገር ውስጥ የክትባትና የመድኃኒት ማምረቻዎችን
ማስፋፋት በሚቻልባቸው ሁኔታዎች ላይ መክሯል። መሐመድ አሊ ዩሱፍ በዚህ ወቅት በተለይም የዓለም አቀፍ ድጋፎች መቋረጥና የአየር ንብረት ለውጥ ተጽዕኖ ለመቋቋም ቃል የተገቡ ድጋፎች አለመፈጸማቸውን ለሀገሪቱ አሳሳቢ መሆናቸውን አንስቷል። ቢል ጌትስ በበኩላቸው የአፍሪካን ስጋት እንደሚጋሩ ገልጸው ለሀገሪቱ ዘላቂ ድጋፍና ዓለም አቀፍ አጋርነት ለማጠናከር የሚደረገውን ጥረት እንደሚደግፉ ቃል ገብቷል። ሁለቱ ወገኖች አስቸኳይ ዓለም አቀፋዊ ትብብር፣ ፍትሐዊ ንግድ፣ የዕዳ እፎይታና አፍሪካ መር ፈጠራ አስፈላጊነት ላይ የጋራ አቋም መያዛቸውን የአፍሪካ ህብረት መረጃም አመላክተዋል። ሰባተኛው ሀገራዊ ምርጫ ለማካሄድ የዝግጅት ስራዎች ጀምሬያለሁ ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ የቀጣዩን ሀገራዊ ምርጫ ዝግጅትና ተያያዥ ጉዳዮች አስመልክቶ መግለጫ ሰጥቷል። በመግለጫቸውም ዝግጅቱ እየተከናወነ ያለው በ2018 ዓ.ም የሚካሄደውን ሀገራዊ ምርጫ መሰረት አድርጎ ነው ብሏል። ምርጫ ቦርድ ለሰባተኛ ሀገራዊ ምርጫ ባካሄደው ጥናት የ5 ዓመት ስትራቴጂያዊ ፕላን ማዘጋጀቱንም አስታውቋል። ለቀጣይ ምርጫ ግብዓት የሚሆኑ ተሞክሮችንና ሊሻሻሉ የሚገባቸው ጉዳዮች ላይም ከሚመለከታቸው ባለድርሻ አካላት ጋር ውይይት መደረጉን ጠቅሷል። ለሕዝብ ተወካዮች ምክር ቤት በቀረበው ረቂቅ አዋጅ የምርጫ ሂደቱን ከንክኪ የጸዳ ለማድረግም ውጥን ተይዟል ነው ያሉት። ምርጫ ጣቢያዎችን በአግባቡ መለየትና መቆጣጠር የሚያስችል ስራ እየተሰራ መሆኑን ጠቅሰው በተለያዩ ክልሎች ወደ 12,000 የሚሆኑ ምርጫ ጣቢያዎችን የማጣራት ስራ መከናወኑን ተናግሯል። የምርጫ ጣቢያ አስፈጻሚዎች ፈተና በኦንላይን እንደሚሰጥ የገለጹት ሰብሳቢዋ በምርጫ ወቅት እያንዳንዱ ባለሙያ እንቅስቃሴ የሚያመላክት ኦፕሬሽናል ማኑዋል መዘጋጀቱን ገልጿል። የሀገር ውስጥ ተፈናቃዮች መራጭ ብቻ ሳይሆን በእጩነት መሳተፍ የሚችሉበት ጥናት መካሄዱንም አረጋግጧል። ከዚህ በፊት እጩዎች በምርጫ ክልል ብቻ የሚመዘገቡበት የነበረውን አሰራር በማዕከል በኦንላይን መመዝገብ የሚያስችል መተግበሪያ ለመጀመር ጊዜ ማበልጸግ መቻሉንም አነስተዋል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል ሬድዋን ሁሴን ሱዳን ሰላምና መረጋጋትን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን ትቀጥላለች አሉ። በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል የተመራ ከፍተኛ የልዑካን ቡድን የጠቅላይ ሚኒስትር ዶክተር አብይ አህመድ መልእክትን ለሱዳን ጀነራል አብዱልፋታህ አልቡርሃን አቅርበዋል። መልእክቱን አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በፖርት ሱዳን አቅርበዋል። በፖርት ሱዳን ደማቅ አቀባበል እንደተደረገላቸው የገለጹት የልዑኩ መሪ ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን እንደምትቀጥል በአጽንኦት ገልጸዋል። በትግራይ ክልል አድርጎ ወደ ኤርትራ ለመግባት ሲጓዝ አፋር ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች በደረገው ውይይት እንዲለቀቁ ተወሰነ። ውሳኔውን የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር መወያየታቸው ተከትሎ ነው ተግባራዊ ሆኖ ብለዋል ምንጮች። ፕሬዚዳንት ሌተናል ጀነራል ታደሰ ግንቦት 23 2017 ዓ.ም ከኮሚሽነር ጀነራል ደመላሽ ጋር ውይይት ማድረጋቸውንም ገልጿል። በዚህም ከግንቦት 18 ቀን 2017 ዓ.ም ጀምሮ በአፋር ክልል ወደ ትግራይ ሲጓዝ ክልከላ የተደረገባቸው የጭነት ተሽከርካሪዎች የተከለከሉበት ምክንያት የጫኑት የንግድ ዕቃ ከትግራይ አልፎ በኮንትሮባንድ መልክ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ ጋር የተያያዘ እንደሆነ ተገልጿል። ሁለቱም ኃላፊዎች በውይይታቸው የመረጃው እውነትነት ምን ድረስ እንደሆነ የሚያጠራ ከፌዴራል ፖሊስና ከትግራይ ጊዜያዊ አስተዳደር የተወጣጣ ኮሚቴ ጉዳዩን እንደሚመረምረው ስምምነት ላይ ደርሷል። የኮሚቴው የምርመራ ውጤት መሰረት በማድረግ የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን ይህን የማከናወን ተግባርና ኃላፊነት ደግሞ በዋናነት የጋራይ ኮሚቴው እንዲሆን ተወስኗል። ስምምነቱን ተከትሎ ተሽከርካሪዎቹ ተለቀዋል። በቀጣይም ተመሳሳይ ችግር እንዳያጋጥም ኃላፊዎቹ ስምምነት ላይ መድረሳቸውን የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጽሕፈት ቤት ያሰራጨው መረጃ አመላክቷል። በቀድሞ ህወሓትና በሻዕቢያ መካከል ጽምዶ እየተባለ ይደረግ ባለው ግንኙነት ህጋዊ አሰራር ያልተከተለና አንድ ክልል ከሌላ ሀገር ጋር ግንኙነት እንዲያደርግ የሀገሪቱ ህገ መንግስት አይፈቅድም፣ ስለሆነም ህገወጥነት ያሳያል ሲሉ ወይዘሮ ኬሪያ ኢብራሂም ገለጹ። ግንኙነቱን ፈጠርን የሚሉት አንዳንድ የፈረሰው ህወሓት ጀሌዎች ለምን፣ እንዴት፣ በምን መልክ ለሚል ጥያቄ የሚመልስ እንዳልሆነም ገልጿል። ከዚህ በተጨማሪም የትግራይ ህዝብ ጥቅም የሚያስከብር አይደለም፣ ከኢትዮጵያ ወደ ኤርትራ የሚሄድ እንጂ የሚመጣ ነገር የለም ብሏል። ከእንግዲህ ወዲያ ትግራይ 360 አትከበብም የሚባለው ልክም አይደለም ሲሉ ተናግሯል። ከኤርትራ መብራት፣ ስልክ፣ የባንክና ሌሎችም አገልግሎቶች ማግኘት አይታሰብም። በአጠቃላይ የትግራይ ህዝብ ከኤርትራ የሚጠቀመው ነገር የለውም በማለት ተናግሯል።
ተናግሯል። አያይዘውም በአዲሱ ስምረት ፓርቲ ውስጥ አለሁኝ ሲሉ ወይዘሮ ኬሪያ ኢብራሂም ተናግሯል። የቀድሞ የፌዴሬሽን ምክር ቤት አባል ወይዘሮ ኬሪያ ኢብራሂም በእነ አቶ ጌታቸው ረዳ በተመሰረተው ዲሞክራሲያዊ ስምረት ትግራይ ፓርቲ ውስጥ እንዳሉበት በይፋ ተናግሯል። ስለ ሁኔታውም ከአንድ በትግርኛ የሚሰራጭ ሚዲያ የተጠየቁት ወይዘሮ ኬሪያ አዎ በስምረት ውስጥ እኔም አለሁኝ ሲሉ ገልጸዋል። ከኢትዮጵያ ታሪካዊ ጠላቶቻችን ጋር የጦርነት ስምምነት ውስጥ ገብቶ ኢትዮጵያን ለማጥቃት የሚደረግ እንቅስቃሴ ተገቢነት የሌለው ነው ሲሉ ከፈረሰው ህወሓትና ሌሎችም ጸረ ሰላም ኃይሎች ጋር በትብብር ሲሰራ የነበረው ፖለቲከኛ ልደቱ አያሌው ተናገሩ። ፖለቲከኛው ጦርነት ባህላችን ነው ሲል ከነበረው አሉላ ሰለሞን ጋር በነበረው ቆይታ በተለይ ከሻዕቢያ ጋር በመተባበር እሰራለሁ ብሎ ማመን ብዙ ነገሮችን ያኮላሻል ብሎ እንደሚያምን ተናግሯል። አቶ ልደቱ ምንም እንኳን የፖለቲካ አቋሙ በየጊዜው የሚለዋወጥና በሚስጥር የሚያደርጋቸው ግንኙነቶች ከሚላቸው በዘለለ ቢሆንም በዚህ ጉዳይ ላይ የሚደረግ ትብብር ራስን በራስ እንደማጥፋት መሆኑን የሚያመላክት ሀሳብ አንጸባርቋል። ፖለቲከኛው አክሎ እንደተናገረው የፈረሰው ህወሓት አመለካከትና አካሄድ ለትግራይም ሆነ ለሀገር የማይበጅ መሆኑን ሊሰመርበት እንደሚገባ ተናግሯል። የሰጠውን ሀሳብ ተከታትለን እንመለስ። ከኢትዮጵያ ታሪካዊ ጠላቶች ጋር የጦርነት ስምምነት ውስጥ ገብቶ ኢትዮጵያ ውስጥ ያለው ኃይል ለማጥቃት መሞከር ተገቢ ነው የሚል በተለይ ደግሞ ሻዕቢያ ማንም ለኢትዮጵያ ህዝብ ታገላለሁ የሚል ኢትዮጵያዊ ድርጅት ያን አጀንዳውን ከሻዕቢያ ጋር አብሮ ቆሞ ያኮላሸው ይሆናል እንጂ ያሳካዋል ይችላል የሚልበት የለም። እያልኩ ያለሁት መታገል አለባችሁ እያልኩ ነው። የቲፒኤልኤፍ አመለካከት ለትግራይ ህዝብም እስካሁንም አልበጀም ወደፊትም አይበጅም ለኢትዮጵያም አይበጅም። ይሄን ኃይል ታግሎ ማሸነፍ ያስፈልጋል የሚል እምነት አለ። አሁን ቅድም አሉላ ምን አልከ? ሰላማዊ ሰልፍ መቀሌ ተጠናክሮ መቀጠል አለበት እሱ ነገር። አሁን የትግራይ ወጣት ቻሌንጅ ሊያደርገው ይገባል ቲፒኤልኤፍን ብያለሁ። ማን ነው ይሄን ኃይል እያደራጀ ያለው? ቀለም እየሰጠው ያለው፣ ዩኒፎርም እየሰጠ ያለው፣ መሳሪያ እየሰጠ ያለው ማን ነው ከጀርባ ያለው? መፍትሄው ምንድነው? ቲፒኤልኤፍ በብቸኝነት የትግራይን ፖለቲካ የበላይ ሆኖ መቀጠል የለበትም። ሌሎች አስተሳሰቦችን ሌሎች ኃይሎችን ማጋራት አለበት ስልጣን። በደቡብ ሱዳን የኢትዮጵያ ብሔራዊ ድጋፍ ሰጪ ቡድን በዩናሚስ ለተሰማሩት ሞተራይዝድ ሰላም አስከባሪ ሻለቆች ተልዕኮ ውጤታማነት አስፈላጊውን ድጋፍ እየሰጠ መሆኑን ገለጸ። ቡድኑ በዩናሚስ ለተሰማሩት ሞተራይዝድ ሰላም አስከባሪ ሻለቆች የተሽከርካሪ፣ የማሽነሪ፣ ጄኔሬተር የመሳሰሉ ተጠጋኝ ንብረቶች በአግባቡ አገልግሎት ላይ እንዲውሉ በማድረግ ረገድ ከፍተኛ ድጋፍ እያደረገ መሆኑን ኃላፊው ኮሎኔል ባጫ ጉሩምሳ ተናግረዋል። የብሔራዊ ድጋፍ ሰጪ ቡድን መሪው ኮሎኔል ባጫ ጉሩምሳ ተጠጋኝ ንብረቶች ተጠግነው አገልግሎት ላይ እንዲውሉና ከክፍያ ውጪ እንዳይሆኑ የሙያተኛ ድጋፍ ጭምር በማድረግ እንደ ናሽናል ቲም ከሰላም ማስከበር ማዕከል የበላይ አመራሮች ጋር በመነጋገር ተልዕኮን ማስቀጠል የሚያስችል ስራ እየተሰራ መሆኑን ገልጿል። ኃላፊው አያይዘውም በቅርቡ የተካሄዱትን የሰው ኃይልና የንብረት ዝውውር ፈቃድ በመከታተል ውጤታማ ስራዎችን መከናወናቸውን ተናግሯል። የብሔራዊ ድጋፍ ሰጪ ቡድን ለሻለቆች ከተፈቀደላቸው በጀት ላይ ለተሽከርካሪ መለዋወጫና ለጄኔሬተር እድሳት በሚቀርብ የግዥ ፍላጎት መሰረት ግዥ በመፈጸም ለሰላም አስከባሪው ተልዕኮ መሳካት በትጋት እየሰራ እንደሚገኝ አብራርቷል። ሻለቆቹ ለግዳጅ የተጠቀሟቸውን ቀላልና ከባድ ተሽከርካሪዎች፣ ቡድንና የነፍስ ወከፍ መሳሪያዎች፣ ጄኔሬተርና ሌሎች አገልግሎት ሰጪ የሆኑ ማቴሪያሎች በየጊዜው በሚደረግላቸው ክትትልና ቁጥጥር ሀገራችን ከዘርፉ ማግኘት የሚገባትን ጥቅሞችን በማግኘት ላይ መሆኗን ገልጸዋል። የሀገራዊ ምክክር ኮሚሽን ከፌዴራል ባለድርሻ አካላት ጋር አጀንዳዎችን ተረከበ። የፌዴራል ከፍተኛ ባለስልጣናት፣ የክልል ፕሬዝዳንቶች፣ የሃይማኖት አባቶች፣ ሌሎችም በርካታ ባለድርሻ አካላት ለ3 ቀናት በሚሊኒየም አዳራሽ ለምክክር ኮሚሽኑ የሚያቀርቧቸውን አጀንዳዎችን ሲያደራጁ ቆይቷል። በኮሚሽኑ መረጃ መሰረት በዚሁ መድረክ 870 ወኪል ተሳታፊዎች፣ 38 ባለድርሻ አካላት፣ 11 ሞዴሬተሮች ተገኝተውበታል። በዚህም በ7 የተለያዩ ምዕራፎች የተደራጁና በስራቸው በርካታ ዝርዝር ሀሳቦችን የያዙ አጀንዳዎችን አቅርበዋል። ምክትል ኮሚሽነር ሂሩት ገብረስላሴ ባደረጉት ንግግር መድረኩ በተሳካ ሁኔታ ተጠናቋል ብለዋል። የሰብአዊ መብት ተቋማት ሂደቱን መታዘባቸውንም ኮሚሽኑ ገልጸዋል። በተያያዘ የፌዴራል ባለድርሻ አካላት የፌዴራል ስርዓት ራስን በራስ ማስተዳደር መብትን የሚያረጋግጥ መልካም ግንኙነትን የሚያሳልጥ ማንነትና ልዩነትን ያከበረ ፍትሐዊ እንዲሆን የሚያስችሉ አሰራሮች፣ ፖሊሲዎች፣ ህገ ደንቦች ማበጀት እንደሚገባ ለኮሚሽኑ በአጀንዳቸው አስገንዝበዋል።
የሃይማኖት የቋንቋና የባህል ብዝሃነትን በትክክል ያከብሩና የሚያስተናግዱ ፖሊሲዎችን፣ መመሪያዎችን መዘርጋትና አፈጻጸማቸውን መቆጣጠር እንደሚገባ አሳስበዋል። የእምነትና የሃይማኖት ነጻነት መረጋገጥ፣ የሃይማኖት እኩልነትና መልካም አስተዳደር፣ የመንግስትና የሃይማኖት ልዩነት ህገ መንግስት አፈጻጸም፣ የአምልኮ ቦታዎችና ቤተ እምነቶች ሌሎች መገልገያዎችን የሚመጥኑ መንግስታዊ ክብርና አገልግሎት የሚመለከት ጉዳዮችም መጤን እንዳለባቸው ገልጿል። የሽግግር ፍትህ ማድረግ፣ ህገ መንግስታዊ ማሻሻያ የሚፈልጉ ጥብቅ አንቀጾችን ማስተካከል፣ ለምሳሌ አንቀጽ 109 በህገ መንግስቱ መግቢያ የተገለጹ አወዛጋቢና ያልተካተቱ አገላለጾች እንዲሻሻሉም ጠይቋል። የሀገሪቱ የስራ ቋንቋ፣ የመሬት አስተዳደር፣ የሀገረ መንግስት ባለቤትነት፣ የመንግስት መዋቅርና አደረጃጀት፣ በክልሎችና የፌዴራል መንግስት ልዩነት፣ የባህር በር ህገ መንግስታዊነት፣ አዲስ አበባን ጨምሮ የዋና ከተሞች ጉዳይ፣ የመንግስትና የሃይማኖት ግንኙነት ጉዳዮች እንዲሻሻሉም በአጀንዳነት አቅርቧል። በትጥቅ ትግል ላይ ያሉ ቡድኖች ወደ ጠረጴዛ ዙሪያ እንዲመጡ መደረግ እንዳለበት፣ የተኩስ አቁምና የእስረኞች መፈታት ጉዳይም በአጀንዳነት ቀርቧል። የሰንደቅ ዓላማ መደብና አርማ፣ ብሔራዊና ሃይማኖታዊ በዓላት፣ ሀገራትን የሚወክሉ ምልክቶች፣ የሀገርና የክልል መዝሙሮች ይዘት፣ የጋራ መገልገያዎችና አደባባዮች ተጠቃሚነት፣ የሙዚየምና የታሪክ ስፍራዎች አካታችነት በቅጡ እንዲሻሻሉም ነው የጠየቁት። ሀገራዊና ብሔረሰባዊ ማንነት ለማጣጣም ታማኝና አሳታፊ የህዝብና ቤት ቆጠራ ማከናወን የሚያስችል ተቋማዊ አደረጃጀትና አፈጻጸም እንዲኖር የሚል አጀንዳ ከፌዴራል ባለድርሻ አካላት ተሰንዝሯል። የወንጀለኛ መቀጫ ህግ እንዲሻሻል እንዲሁም የዜጎች ነጻ እንቅስቃሴ ተዘዋውሮ የመስራት መብት ማክበርና መንግስት እንዲያስከብር መወትወት የሚሉ አጀንዳዎችን ለምክክር ኮሚሽኑ ቀርበውለታል። የዜጎችን ገቢ ማሳደግና የኑሯቸው ማሻሻል ላይ ትኩረት እንዲደረግ፣ የስራ ፈጠራ ምቹ ማድረግ፣ ፍትሐዊ የግብርና በታክስ አከፋፈል ስርዓት ትኩረት እንዲደረግ ማሳሰቢያ ተሰጥቷል። ከላይ ያሉት በአጠቃላይ ፌዴራል ባለድርሻ አካላት ጋር በጋራ ያቀረቧቸው አንኳር አጀንዳዎች ሲሆኑ ትላንት በተናጠል አጀንዳቸውን ካቀረቡት ቡድኖች መካከል መከላከያ ሰራዊት፣ ሌሎች የጸጥታ አካላትም የክልሎች አወቃቀር በቋንቋ ሳይሆን በጂኦግራፊ እንዲሆን፣ የጸጥታ ተቋማት መሪዎች በክህሎት እንጂ በፖለቲካ መመረጣቸው እንዲቀር በአጀንዳቸው ጠይቀዋል ሲል ምንጮች አብራርተዋል። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለእርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑሩ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም $2000 ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር። ይህ ነው ቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። ቻይና አሜሪካ የገባችውን የንግድ ስምምነት በአደገኛ ሁኔታ መጣሷን አስታውቃ ጥቅሞቿን ለመከላከል ጠንካራ እርምጃዎችን እንደምትወስድ አስታውቃለች። የቻይና ንግድ ሚኒስቴር እንዳለው ዋሽንግተን ባለፈው ወር በጄኔቭ ሁለቱም ሀገራት ወደ ሀገራቸው የሚያስገቧቸው ምርቶች ላይ የጣሉትን ታሪፍ ዝቅ ለማድረግ ከስምምነት ቢደርሱም አሜሪካ ግን ይህንን ስምምነት በአደገኛ ሁኔታ ዝቅ የሚያደርግ እርምጃዎች መውሰዷን አስታውቋል። የሚኒስትሩ ቃል አቀባይ አክለውም የአሜሪካ እርምጃዎች በጥር ወር በቻይና መሪ ዢ ጂንፒንግ እና በፕሬዚዳንት ዶናልድ ትራምፕ መካከል በተደረገ የስልክ ውይይት ወቅት የደረሰውን ስምምነት በእጅጉ ጥሷል ብሏል። የቻይና መንግስት አቋም የተሰማው ባለፈው አርብ ትራምፕ ቻይና ከእኛ ጋር የገባቸውን ስምምነት ሙሉ በሙሉ ጥሳለች ሲሉ ከተናገሩ በኋላ ነው። በወቅቱ የአሜሪካ ፕሬዚዳንት ዝርዝር መረጃን ያልሰጡ ቢሆንም የንግድ ተወካይ ጄምስ ግሪር እንደተናገሩት
ግን ቻይና በስምምነቱ መሰረት ከታሪፍ ውጭ የሆኑትን ተግዳሮቶች ያነሳች እንዳልሆነ ተናግሯል። በግንቦት ወር በጄኔቫ በተካሄደው ስብሰባ ላይ በተካሄደው የንግድ ስምምነት አሜሪካ ከቻይና የሚመጡ ሸቀጦች ላይ የጣለችውን ቀረጥ ከ145 በመቶ ወደ 30 በመቶ ዝቅ አድርጋለች። ቻይና በኩሏ በአሜሪካ ምርቶች ላይ የጣለችውን ታሪፍ ከ125 በመቶ ወደ 10 በመቶ አውርዳለች። ሰኞ ዕለት ቤጂንግ አሜሪካ በስምምነቱ ላይ የጣሰችውን ስትዘረዝር የኮምፒውተር ቺፕ ዲዛይን ሶፍትዌር ለቻይና ኩባንያዎች መሸጥ ማቆም፣ በቻይናው ግዙፍ የቴክኖሎጂ ኩባንያ ህዋዌ የተሰሩ ቺፖችን በአገሯ ጥቅም ላይ እንዳይውሉ ማስጠንቀቅ እና የቻይናውን ተማሪዎች ቪዛ መሰረዝን ያጠቃልላል። ይህ በእንዲህ እንዳለ ሁለቱ ከፍተኛ የዋይት ሀውስ ባለስልጣናት ትራምፕና ዢ በቅርቡ ሊነጋገሩ እንደሚችሉ ጠቁሟል። የግምጃ ቤት ዋና ጸሐፊ በሴንት በአሜሪካ የቢቢሲ አጋር ለሆነው ለሲቢኤስ ኒውስ እንደተናገሩት የንግዱ ዝርዝር ሁኔታ ዢ እና ትራምፕ ከተናገሩ በኋላ ይፈታል ብሎ ነገር ግን ይህ ውይይት መቼ እንደሚሆን የሰጡት ማረጋገጫ የለም። የብሔራዊ ኢኮኖሚ ካውንስል ዳይሬክተር ኬቪን ሃሲት ለኢቢሲ እንደተናገሩት ሁለቱ መሪዎች በዚህ ሳምንት ውይይት እንደሚያደርጉና ለመነጋገር ፈቃደኛ ናቸው ብሏል። ዋናው ነገር ሁኔታዎች እኛ በምንፈልገው መንገድ ካልሄዱ ዝግጁ መሆን አለብን ሲሉ ሀሴት ስለሚጠብቀው ንግግር ተናግሯል። ባለፈው ሳምንት ትራምፕ አሜሪካ በብረት እና በአሉሚኒየም ላይ የምጥለውን ታሪፍ ከ25 በመቶ ወደ 50 በመቶ እንደምታሳድግ አስታውቋል። አርብ ዕለት በፒትስበርግ ፔንሲልቬኒያ በተካሄደው የድጋፍ ሰልፍ ላይ ትራምፕ እንደተናገሩት እርምጃው በቻይና ላይ ያለውን ጥገኝነት በመቀነስ የአካባቢውን የብረታ ብረት ኢንዱስትሪና ብሔራዊ አቅርቦትን ለማሳደግ ይረዳል ብለዋል። ዩክሬን በአራት የሩሲያ ወታደራዊ ካምፖች የሚገኙ 40 የጦር አውሮፕላኖች ላይ ተከታታይ ከባድ ጥቃቶች መፈጸሙ አስታወቀች። ፕሬዚዳንት ቮሎዲሚር ዜሌንስኪ በጥቃቱ 117 ሰው አልባ አውሮፕላኖች ጥቅም ላይ መዋላቸውን ገልጸው 34 በመቶ የሩሲያ ስትራቴጂክ ክሩዝ ሚሳኤል ተሸካሚዎችን መምታታቸውን ተናግሯል። የዩክሬን ደህንነት ተቋም ጥቃቱን ለመፈጸም ለአንድ ዓመት ከግማሽ ያህል ሲያቅድ መቆየቱንም ገልጿል። ሩሲያ በ5 ግዛቶቿ ላይ የሽብር ተግባር መፈጸሟን አስታውቃለች። ጥቃቱ የተፈጸመው የሩሲያና የዩክሬን ተደራዳሪዎች ዛሬ ሰኞ ለሁለተኛ ዙር ድርድር ቱርክ ኢስታንቡል ከመገናኘታቸው በፊት ነው። ሁለቱ ሀገራት ጦርነት ለማጠናቀቅ ያስቀመጧቸውን ቅድመ ሁኔታዎች ተከትሎ በሁለተኛ ዙር ድርድር ውጤት ይመጣል ተብሎ እንደማይገመት ታዛቢዎች ተናግሯል። የዩክሬን ባለስልጣናት በሳምንቱ መጨረሻ ቀናት ከባድ የሆነ የሚሳኤል ጥቃትና የድሮን ጥቃት መፈጸሙን ተናግሯል። የሩሲያ ብሔራዊ መገናኛ ብዙኃን ኤጀንሲ ሪያ በበኩሉ የሀገሪቱ የደህንነት መስሪያ ቤት በሀገሪቱ ምስራቃዊ ክፍል ታቅዶ የነበረን ጥቃት ማክሸፉን ዘግቧል። ሁለቱ ግለሰቦች በፕሪሞሪ ግዛት በባቡር ሀዲድ ላይ አሻጥር ለመፈጸም ሲንቀሳቀሱ በቁጥጥር ስር መዋላቸውም የዘገበው ቢቢሲ ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።